ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን የዕለተ ሰንበት የከሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርሶ ማስቀደም ጀምራለን። በአገር ውስጥ በዳንግላ ከተማ የውጥባ መስጊድ ኢማም የነበሩት ሼህ ሱፊያን መሐመድ ከተኩስ በኋላ ሕይወታቸው ማለፉ በከተማ የተቀሰቀሰው ከፍተኛ ቁጣና የአስለቃሽ ጭስ ምሬት ከበስተጀርባው ምን አይነት የፖለቲካ ትንኮሳዊ ስጋት አሉ በስፋት እንመለከተዋለን። ይህን ግድያ በተመለከተ ፋኖ የሰጠው መግለጫ ደርሶናል፣ በስፋት እናጋራለን። በቀጠናችን በነጻ ሚዲያ አላምንም ያሉትና ከሰሞኑ ወደ ትግራይ ዘምታለው ማለት አነጋጋሪ የነበሩት የኡጋንዳው ጀነራል ሞዜ ካይሩጋማ የሀገሪቱን ገለልተኛ ሚዲያዎች በታጠቁ ወታደሮች ሙሉ በሙሉ እንዲዘጉ ያስገደዱበት አስገራሚ ውሳኔ በስፋት እናጋራለን። ከዓለም አቀፍ ደረጃ በባህረ ሰላጤው አሜሪካ፣ ኢራን የገቡበት ቀጥተኛ የተኩስ ልውውጥ የኢራን አብዮታዊ ዘብ በኩዌትና ባህሬን በሚገኙ 8 የአሜሪካ የጦር ሰፈሮች ላይ የሰነዘሩ የሚሳይልና የድሮን ናዳ በቀጠናው የፈጠረው ከፍተኛ ጦርነት ስጋት ተጠናክሮ ቀጥሏል። እኔና ሌሎች በርከት ያሉ መረጃዎችን ልናስቃኝ ሰዓቱን ጠብቀን መጥተናል። መረጃውን ከወዲሁ ላይክ ሸር ማድረግ ለሁሉም ደስ በማጋራት እንድታግዙን ወይም ደግሞ እንድትከታተሉን በአክብሮት የጋበዝን። በቀጥታ ወደ ዝርዝር መረጃው እናመራለን። ባለፉት ዓመታት በሀገሪቱ የተለያዩ አካባቢዎች የተከሰቱ አለመረጋጋቶች፣ ግጭቶች በዜጎች ሰላማዊ ሕይወት ላይ ከፍተኛ ስጋት መፍጠራቸው ይታወቃል። በተለይ በተለያዩ አካባቢዎች በማንነትና በእምነት ላይ የተኮሩ ጥቃቶች መከሰታቸው ማህበራዊ ትስስርን እየፈተነ ይገኛል። ትናንት ምሽት በአማራ ክልላዊ ዞን ዳንግላ ከተማ የተፈጸመው አሳዛኝ የወንጀል ድርጊት በአካባቢ ነዋሪ ዘንድ ከፍተኛ ድንጋጤንና ቁጣን ቀስሷል ተብሏል። ከትናንት በስቲያ ምሽት በዳንግላ ከተማ የተፈጸመው ጥቃት አስመልክቶ ከአካባቢ የወጡ መረጃዎች የሚከተሉት ነጥቦች ያመላክታሉ። በዳንግላ ከተማ ቀበሌ 02 የሚገኘው የሁጥባ መስጊድ ኢማም ሼህ ሱፊያን መሐመድ የኢሻ ሰላት አሰግደው ወደ ቤታቸው መለስ ላይ ሳሉ በተኮሰባቸው ጥይት ህይወታቸው እንዳለፈ ተገልጿል። ሼህ ሱፊያን የአራት ልጆች አባት እንደነበሩ ታሪካቸው ያትታል። የሃይማኖት አባቱን ህልፈት ተከትሎ በዳንግላ ከተማ የሚገኘው ህዝበ ሙስሊምና አካባቢ ማህበረሰብ አደባባይ መውጣት ድርጊቱን በጽኑ ማውገዙ ተገልጿል። ለተፈጸመው ወንጀል በአስቸኳይ ፍትህ እንዲሰጥም ጠይቋል ተብሏል። ሌላው እንግዲህ የመንገዶች መዘጋትና የጸጥታ ኃይሎች እርምጃ ነው። በትናንትናው ዕለት በከተማዋ በተቀሰቀሰው ከባድ ተቃውሞ ሳቢያ ዋና ዋና መንገዶች ሙሉ በሙሉ ተዘግተው የዋሉ ሲሆን የተቃውሞ ሰልፉን ለማብረድ የጸጥታ ኃይሎች አስለቃሽ ጭስ መጠቀም ዘንበላቸው ተገልጿል። እንግዲህ በተፈጸመበት አካባቢ ስላለው የጸጥታ ሁኔታና ስለ ጥቃቱ ዓላማ የተለያዩ ግምቶችና አስተያየቶች እየወጡ ይገኛሉ። የአካባቢ ጸጥታ ሁኔታ በተመለከተ ጥቃቱ የተፈጸመበት ቀጠና በአሁኑ ወቅት በመንግስት የጸጥታ ኃይሎች ቁጥጥር ስር ያለ መሆኑን የሚገልጹት ነዋሪዎች መንግስት የዜጎችንና ሃይማኖት አባቶች ደህንነት የመጠበቅ ኃላፊነት እንዲወጣ እየጠየቁ ይገኛሉ። ይህ ተከትሎ የተለያዩ ግምቶች ተሰጥተዋል። አንዳንድ የአካባቢ ታዛቢዎች የጥቃት ሆን ተብሎ በእምነት ተከታዮች መካከል ግጭት ለመቀስቀስ የታለመ ሊሆን እንደሚችል ስጋታቸውን ይገልጻሉ። በሌላ በኩል ደግሞ በቅርቡ በኦሮሚያ ክልል አርሲ ዞን በንጹሃን ዜጎች ላይ የደረሰውን አሳዛኝ ጥቃት አጀንዳ ለማስቀየርና የፋኖ ኃይሎችን ተጠያቂ ለማድረግ የተወጠነ ሴራ ነው የሚሉ ወገኖችም አልጠፉም። በተለይ መንግስት የአርሲውን ጥቃት ሸኔ የፈጸመው ብሎ መግለጫ እንደሰጠ ሁሉም ይህንንም ፋኖች በማለት መግለጫ ለመስጠት እየተዘጋጀ መሆኑን መረጃዎች ገልጿል። ይሁን እንጂ ድርጊቱን በተመለከተ እንግዲህ እስካሁን ይህንን መረጃ እስከዘገብበት ድረስ ከመንግስት ሆነ ከገለልተኛ ምርማሪ አካላት እስካሁን በይፋ የተሰጠ ምንም አይነት ማብራሪያ የለም። ይህ በዳንግላ ከተማ የተከሰተው አሳዛኝ ክስተት በሀገሪቱ የተለያዩ አካባቢዎች በንጹሃን ዜጎች ላይ የሚደርሰው ጥቃቶች አካል መሆኑን የሰብአዊ መብት ተሟጋች ያነሳሉ። ባለፉት ዓመታት በኦሮሚያ ክልል በተለይ በወለጋ አካባቢ በርካታ ቁጥር ያላቸው የአማራ ብሔር ተወላጅ በማንነታቸው ምክንያት ጥቃትና መፈናቀል እንደደረሰባቸው ይታወሳል። በተመሳሳይ በቅርቡ በአርሲ ዞን ከ60 በላይ የኦርቶዶክስ ተዋሕዶ እምነት ተከታዮች ህይወታቸው ማለፉና የሃይማኖት ተቋማት መውደማቸው የቀረ ጊዜ አሳዛኝ ክስተት ነው። እንደዚህ አይነት የእምነት መሪዎችና ንጹሃን ዜጎች ላይ የሚፈጸሙ ጥቃቶች ሀገሪቱን ወደ ከፋ ማህበራዊ ቀውስ ውስጥ እንዳይከቷት ስለሚሰጋ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የጸጥታ አካላት በጋራ መሆን ሰላምን ለማስከበርና ወንጀለኞችን ለህግ ለማቅረብ በቁርጠኝነት መስራት እንዳለባቸው ተንታኞች አሳስባሉ። በተለይ ደግሞ ጥቃቱን ተከትሎ አካባቢ ላይ ከባድ የተቃውሞ መነሳቱ ሲገልጹ የመንግስት ኃይሎችም ተቃውሞ ለበተና አስለቃሽ ጭስ ደስ ተጠቅመዋል ተብሏል። በአማራ ክልል አዊ ዞን ዳንግላ ከተማ በሃይማኖት አባቶችና በታዋቂ ነጋዴዎች ላይ የተፈጸሙ ተከታታይ አሳዛኝ ግድያዎች ተከትሎ በአካባቢ የሚንቀሳቀስ የፋኖ ኃይሎች እጅግ ከበድ ያለ ክስ ያረፈበት መግለጫ አውጥቷል።
የፋኖ አመራሮች ግድያውን የተፈጸሙበት በመንግስት የአካባቢ ጸጥታ የአስተዳደር መዋቅር ውስጥ ባሉ ግለሰቦች መሆኑን በስም በመጥቀስ ጨመረ መግለጫ ሰጥቷል። የፋኖ ኃይሎች ባወጡት መግለጫ መሰረት በዳንግላ ከተማ ውስጥ በአጭር ቀናት ልዩነት ውስጥ ሁለት ታዋቂ ሰብናቸው ላይ በተለይ ደግሞ አሳዛኝ ግድያ ተፈጽሟል አለ። የመጀመሪያው ግድያ የአቶ ይሳ አልቄ ግንቦት 27 ቀን 2018 ዓ.ም ከምሽቱ 2 ሰዓት ተኩል እስከ 3 ሰዓት ባለው ሰዓት ውስጥ ታላቁ አባትና ነጋዴ የሆኑት አቶ ይሳ አልቄ በቀበሌ 2 በሚገኘው መኖሪያ ቤታቸው ውስጥ በጥቃት አድራሾች መገደላቸው ተገልጿል። የሁለተኛው ግድያ የሼህ ሶፊያን መሐመድ ነው። ሰኔ 20 ቀን 2018 ዓ.ም በተመሳሳይ ምሽት 2 ሰዓት ተኩል ላይ የታወቁት የሃይማኖት አባት ሼህ ሶፊያን መሐመድ በመስጊድ የጸሎት መርሃ ግብር አጠናቀው ወደ ቤታቸው መለስ ላይ ሳሉ በጥይት ተደብድበው መገደላቸው ይታወሳሉ አለ። የፋኖ ኃይሎች እነዚህ ግድያዎች ተራ የወንጀል ድርጊቶች ሳይሆኑ በአካባቢ ባሉ የመንግስት ከፍተኛ ባለስልጣናት የተቀነባበሩ የጥቅም ግጭቶች ናቸው ሲሉ ይከሳሉ። በመግለጫው ላይ በስም የተጠቀሱ የአካባቢ መሪዎችን የሚከተሉት ናቸው። በተለይ እንግዲህ ካሳሁን አስማረ የዳንግላ ከተማ አስተዳደር ምክትል ከንቲባ፣ ኮማንደር ደሴ ብርሃኑ የአድማ ብተና ኃይል አዛዥ፣ ብርሃኑ ገደፍ የዳንግላ ከተማ የሚሊሻ ጽሕፈት ቤት ኃላፊ፣ ዋና ኢንስፔክተር ጀጀው ሞላ የዳንግላ ከተማ ፖሊስ ጽሕፈት ቤት ኃላፊ። የፋኖ መግለጫ እንደሚለው እነዚህ አካላት ያዋቀሩት የዘረፋ ቡድን በአካባቢ ያሉ ነጋዴዎች በስውርና በግል ሲዘርፍ የቆየ ሲሆን ሁለት ሟቾችን ለዚህ ቡድን ከ1 ሚሊዮን ብር በላይ እንዲከፍሉ ተጠይቀው ፈቃደኛ ባለመሆናቸው ወይም በመዘግየታቸው ምክንያት የግድያ እርምጃ ተወስዶባቸዋል ሲሉ ከሷል። ይህ የፋኖ ኃይሎች ያወጡት መግለጫ በአካባቢ ያለው ውጥረት ይበልጥ ያበረተዋል ተብሎ ይሰጋል። የመንግስት ምላሽ ማጣት እንግዲህ ከፋኖ ኃይሎች በኩል የቀረበውን ይህንን ከባድ የባለስልጣናት ስም ዝርዝር ክስ በተመለከተ ከዳንግላ ከተማ አስተዳደር ሆነ ከክልሉ ፖሊስ ኮሚሽን እስካሁን የተሰጠ እውቅና ሆነ ይፋዊ ማስተባበያ የለም። የህዝቡ ፍላጎት ይሁን እንጂ የአካባቢ ማህበረሰብ ከሁሉም የታጠቁ ኃይሎች የሚሰነዘሩት ክሶች ወደ ጎን በመተው በንጹሃን ዜጎችና በእምነት አባቶች ላይ የሚፈጸም ግድያ በአስቸኳይ እንዲቆምና ገለልተኛ አካል ጉዳዩን አጣርቶ ፍትህ እንዲሰጥ በጽኑ እየጠየቀ ይገኛል። በዳንግላ ከተማ ህይወታቸውን ለገደለችው በተለይ ለሼህ ሱፊያን መሐመድ ፈጣሪ ረፍትን እንዲሰጥ እንግዲህ ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ሌላው እንግዲህ የፌዴራል መንግስት ከህወሓት ጋር ወደ ውጊያ የሚያምራ ከሆነ ጦራቸውን ይዘው ለጠቅላይ ሚኒስትር ለማገዝ እንደሚዘምቱ ከሰሞኑ የተናገሩት ከዚህ በፊትም በትግራይ ጦርነቱ አነጋጋሪ ንግግሮች በመናገር የሚታወቁት በአንድ ወቅት ኬንያን እወራለሁ ማለትም አወዛጋቢ ንግግር በማድረግ የሚታወቁት ጀነራል ዛሬ ደግሞ በአገሪቱ ያሉ ሚዲያዎችን ሙሉ በሙሉ እንዲዘጉ መወሰናቸው ተሰምቷል። የኡጋንዳ ጦር አዛዥና የፕሬዚዳንት ዩዌሪ ሙሴቬኒ ልጅ የሆኑት ጀነራል ሞዜ ካይኔሩግባ የሀገሪቱ ዋነኛ መገናኛ ብዙሃን እንዲዘጉ ትዕዛዝ አስተላልፈዋል። የኡጋንዳ ቀዳሚው ገለልተኛ ሚዲያ ወታደራዊ እቀባ እንድጣለበት አስታውቋል። የጦር አዛዥ ቴሌቪዥን ጣቢያዎች፣ ጋዜጠኞችና ራዲዮ ጣቢያዎች ሙሉ በሙሉ እንዲዘጉ አዘዋል። ዴይሊ ሞኒተር ጋዜጣ እንዳለው በዋና መስሪያ ቤቱ የታጠቁ ወታደሮች ተሰማርተዋል። ኢንቲም እና ስፓርክ ቲቪ በካምፓላ ስርጭት ማቆማቸው ተገልጿል። መገናኛ ብዙሃን የሚያስተዳድራቸው ኔሽን ሚዲያ ግሩፕ በምስራቅ አፍሪካ ተጽዕኖ ፈጣሪ ከሆኑት መካከል ተጠቃሽ ነው። መገናኛ ብዙሃኑ ለምን እንዲዘጉ እንደተወሰነ ግልጽ አይደለም ተብሏል። ሆኖም እንግዲህ የኡጋንዳ ጦር አዛዥ በኤክስ ገጻቸው በነፃ ሚዲያ አላምንም፣ መገናኛ ብዙሃን መመራት ያለባቸው በአብዮት ካድሬዎች ብቻ ነው ሲሉ ጽፈዋል። ተቃዋሚዎችና የሰብአዊ መብት ተሟጋች እንደሚሉት የሙሴቬኒ ጨቋኝ አስተዳደር የሚዘወረው በጀነራል ሞዜ ካይኔሩግባ ነው በማለትም ተቃውሟቸውን እያሰሙ ይገኛሉ። ሌላው እንግዲህ የኢራንና የአሜሪካ የእስራኤል ውጊያ ዳግም እያገረሸ መሆኑ ተነግሯል። ይህም እንግዲህ ዓለምን ዳግም ስጋት ላይ ጥሎታል። በተለይ ደግሞ ከሰሞኑ ተስማሙ ተብሎ ጋፕ ብሎ የነበረው አሁን ግን ግጭቱ ያገረሸ መሆኑ ተገልጿል። በተለይ ኢራን 8 የአሜሪካ የጦር ቤዞችን መምታቷ ተከትሎ በባህረ ሰላጤው ሀገራት ከፍተኛ ስጋት ነግሷል። የኢራን እስላማዊ አብዮታዊ ጥበቃ ጦር IRGC በኩዌትና በባህሬን በሚገኝ 8 የአሜሪካ ወታደር ካምፖች ላይ የሚሳኤልና የድሮን ጥቃቶች መሰንዘሩን የቀጠናውን መገናኛ ብዙሃን ዘግቧል። ይህ ጥቃት እንግዲህ በቴህራንና በዋሽንግተን መካከል ረጅም ጊዜ የዘለቀውን ፍጥጫ ወደ ከፋ ደረጃ ያሸጋገረ መሆኑ ተገልጿል። የአሜሪካ ባለስልጣናት ለሮይተርስ ዜና ወኪል እንደተናገሩት ወታደራዊ አካላት የጥቃቱን መዘዝ እየገመገሙ ሲሆን በአሁኑ ወቅት ያለው ሁኔታ እጅግ ተለዋጭ ነው ተብሏል። ይሁን እንጂ በቅድመ ግምገማዎች መሰረት እስካሁን በሰው ሕይወት ላይ የደረሰ አደጋም ሆነ በአሜሪካ መሰረተ ልማቱ የደረሰ መጠነ ሰፊ ጉዳት የለም ተብሏል። ጥቃቱ ተከትሎ የኩዌትና የባህሬን ባለስልጣናት የጸጥታ ጥንቃቄያቸው ወደ ከፍተኛ ደረጃ አሳድገዋል። የኢራን
የኢራን ጥቃት አጎራባች ሀገራትን አደጋ ላይ ሊጥልና አጠቃላይ የባህረ ሰላጤው ቀጠና ሊያናጋ ይችላል የሚል ከፍተኛ ስጋት አሳድሯል ተብሏል። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል ያለው ቀጥተኛ ፍጥጫ በፍጥነት ወደ ሰፊ ቀጠናዊ ጦርነት ሊያመራ ይችላል የሚል ስጋት በአረቡ ዓለም መነጋገሪያ ሆኗል። በኢራን የሆርሙዝ ወሽመጥ አስተዳደር ውስጥ ማንኛውም ጣልቃ ገብነት ውጥረቱን እንደሚያባብስ የውጭ ጉዳይ ሚኒስትር አባስ አራግቺ ተናግሯል። ወደ ባግዳድ የተጓዙት አራግቺ ከኢራቅ አቻቸው ጋር በጥምረት በስልክ መግለጫ እንደተናገሩት በኢራንና አሜሪካ ስምምነት መሰረት በ30 ቀናት ውስጥ የሆርሙዝ ወሽመጥ ከጦርነት በፊት ወደ ነበረበት አስተዳደር ይመለሳል አሉ። ሙሉ በሙሉ በኢራን ስር የሚተዳደር ሲሆን ብቸኛው ኃላፊነት ያለው እስላማዊ ሪፐብሊክ ነው ብለዋል። ማንኛውም ጣልቃ ገብነት ወይም ትይዩ ስምምነት ነገሩ ውስብስብ ያደርጋል፣ ውጥረቱንም ያባብሳል፣ ቁልፉ መተላለፊያ የሚከፈትበት ቀንን ያዘገያል ሲሉም አክለዋል። አራግቺ እንግዲህ ባለፉት 2 ቀናት የተከሰቱ አደጋዎችና የተኩስ ልውውጦች ለዚህ ማሳያ ናቸው ብለዋል። ባለፉት 3 ቀናት በሆርሙዝ ወሽመጥ ሲያልፍ የነበሩ ቢያንስ 2 መርከቦች ላይ ጥቃት ደርሷል። በዚህም እንግዲህ ምክንያት አሜሪካና ኢራን የተኩስ ልውውጥ አድርገዋል ተብሏል። ይህን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሁን ከደቂቃዎች በፊት መግለጫ ሰጥተዋል። ኢራን እንዳልነበረች ሆና ትጠፋለች፣ ይህ ቀላል ቀልድ አይደለም ሲሉ አስጠንቅቀዋል። በአጠቃላይ አሁን ከጀመርን ኢራንን ሙሉ በሙሉ ሳናወድም ወደኋላ አንልም ብለዋል። ሌላው እንግዲህ የኩዌት የውጭ ጉዳይ ሚኒስቴር ኢራን የፈጸመችው ጥቃት ሉዓላዊነታችን የጣሰ ነው ሲሉ አጉዘዋል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ዋሽንግተን ለፈጸመችው ጥቃት በአጸፋው በኩዌትና ባህሬን በሚገኝ የአሜሪካ መሰረተ ልማቶች ላይ የድሮንና ሚሳኤል ጥቃቶች ያርሰናሉ አለ። የባህሬን አየር ኃይል ከኢራን የተወነጨፉ ሚሳኤሎችን ማክሸፉ እንዲሁም ድሮኖችን ማውደሙ ያስታውቋል። ኢራን እንግዲህ በአደገኛ ጥቃቷ ያስወነጨፈችው ብዙ መሳሪያ ማምከንና ማውደም ተችሏል ብሏል። ጦሩ እንግዲህ በከፍተኛ ተጠንቀቅ ላይ እንደሚገኝም አስታውቋል። የኩዌት የውጭ ጉዳይ ሚኒስቴር ኢራን በሀገራችን ላይ ያደረሰችው ተደጋጋሚ ጥቃት በጽኑ እናወግዛለን ብሏል። በሆርሙዝ ወሽመጥ በኩል እያለፈ የነበረ በፓናማ የተመዘገበ መርከብ ጥቃት ከደረሰበት በኋላ አሜሪካ በኢራን ላይ ጥቃት ፈጽማለች። አሜሪካና ኢራን የተኩስ አቁም በመጣስ እርስ በርስ እንግዲህ እየተካሰሱ ቀጥሏል። ሌላው እንግዲህ አሜሪካና ኢራን ተኩስ መለዋወጣቸው ተቀጥሎ የተኩስ አቁሙንም በመጣስ አንዳቸው ሌላቸውን እየከሰሱ ቀጥሏል። በሆርሙዝ ወሽመጥ በኩል እያለፈ የነበረ በፓናማ የተመዘገበ መርከብ ትናንት ቅዳሜ ጥቃት ከደረሰበት በኋላ አሜሪካ በኢራን ላይ ጥቃት ፈጽማለች። የአሜሪካ ማዕከላዊ በንግድ መርከቦች ላይ ትንኮሳ ስለቀጠለ በኢራን በርካታ ኢላማዎችን መምታቱን አስታውቋል። የኢራን እስላማዊ አብዮታዊ ዘብ በአጸፋ ምላሽ በኩዌትና ባህሬን በሚገኝ የአሜሪካ መሰረተ ልማቶች ላይ የድሮንና ሚሳኤል ጥቃቶችን አዝንቧል። የአሜሪካ ማዕከላዊ ህዝብ ባወጣው መግለጫ ኢራን የተኩስ አቁም እንድታከብር እድል ተሰጥቷት ነበር፣ ጦሯ የድሮን ጥቃት በማድረስ ስምምነቱን መጣሱ መርጧል ብሏል። የአሜሪካ ተዋጊ ጀቶች በ10 የኢራን ወታደራዊ ኢላማዎች ላይ ድብደባ ማድረሳቸውን አስታውቋል። በሆርሙዝ ወሽመጥ አቅራቢያ የተፈጸሙ ጥቃቶች የመገናኛ ስርዓቶች፣ የአየር መከላከያዎችና የድሮን ማከማቻ ላይ ያነጣጠሩ ናቸው ተብሏል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አሜሪካ በ5 የባህር ዳርቻ ይዞታዎች ላይ በአጠቃላይ ጥቃት ማድረሷን ገልጿል። በኩዌት አልሳሊም ወታደራዊ መቀመጫ በባህሬን ፊብስ ናቫል ፍሊት የሚገኙ 8 ቁልፍ መሰረተ ልማቶች ላይ ያጸፋ እርምጃ ተወስዷል ሲል ገልጿል። በአጠቃላይ ግን አሜሪካና ኢራን ወደ ቀጥተኛ ውጊያ ዳግም ሊመለሱ ይችላሉ የሚል እንግዲህ በርካታ ስጋቶች ደቅነዋል። ይህ በእንዲህ እንዳለ እስራኤል በተለይ በሊባኖስ ላይ ከበድ ያለ ጥቃት መፈጸሟን ይፋ አድርጋለች። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው ሰላም ቆዩ።